ሰሚኛለሽ? በቃ ይኸውልሽ ሰልችቶኛል ያንቺ ነገር። አለቅሽም። ስማ አንተ እንዳሳሰርከው እንድታስፈታው ነው የምፈልገው። የምትፈልገው ገንዘብ ነው ሰጣለሁ። ሬስቶራንት በቃ አርቄሽ ነበር ሰርቻለሁ፣ ግን እኔ አንቺ እንደዚህ አርጌሻለሁ እና ከዚህ በላይ ምን ልታደርጊ ፈለግሽ? ምን እያወራሽ ነው? ታውቂያለሽ የምታወሪው የማታደርጉ ነገር። አንተን ደግሞ ጭራሽ አንተን ለማስገደል በየቀኑ የማታወራው ሰው የለም። ሰው አልወጣለትም ብዬ ነው ማስበው። ማለት ጫጩት የምታክል የትኛው እንትን ነው የሚያስፎክርህ? እንዲሁ ልብ እንቅርት ይመኛል አሉ። ይሄ ነው ምንድን ነው? እኔ አልጻፍኩም። ምን አይደለም ይሄ። ኧረ ሂድና የምትጨብጠውን ጨብጥ። ደፋር ባለጌ ማን ወልዶ ቢያሳድገን ቱን በምን በኩል እንውረስ ነው እንዴ? አላግባብ እኮ የሰው ሀብት አይወረስም ሲጀመር። ህግና ደንብ አለው ለእያንዳንዱ ነገር። ይህንን ጎንሽን፣ ይሄ መጥፎ ማንነትሽን ማን ላከሽ? ማን ስለሆንክ ነው ለመሆኑ? ለነገሩ አታቀኝም። ማንነቴ ብታቅ ኖሮ ዝንቧን እሺ አትልም ነበር። ደፋር እውነቱን ትነግሪኛለሽ ማለት ነው። ሲጀመር አንተ ወንድሜ ነገርኩ። አንተ አይደለም ወይ? ይውጡ፣ አይኔ ይውጣ። ጊዜን እያቃጠሉብኝ ነው። አይኔ ይውጣ። ስነ ስርዓት ራስህ ይውጡ። እንደዚህ እንደምታያት አይደለችም። አሁን እዚህ ጋር ጥሩ ሰው ትመስላለች፣ ግን ምንም ጥሩ ሰው አይደለችም። ከሚስቱም አልሆነም ከቤተሰቡም አልሆነም። የምር ደግሞ የአንቺን ሰይጣንነት አላጢያቱ ገንዘቤ ውሎ ይግባ። አስፈታዋለሁ። አስፈቻ አይንህ እያየ እጁን ይዤ እሄዳለሁ ከእስር ቤት። እየፈለከኝ እንደሆነ ገብቶኝ እንዳልታሰር ፈርቼ ደግሞ አንተ ያው ወንጀለኛ ፈልጋ እንደምታሳስር አውቃለሁ። አንተ ካልጠመምክበት በቀር ነገሩን ካልጠመዘዝከው ወይ ሌላ ኬዝ ከሌለ ማንሳት ትችላለህ። ትሰማኛለህ? እንደማለቀቅ ጭራሽ ወንጀለኛ ብለኛ ተሰድዳለህ እንዴ? ወንጀለኛው አንተ ነህ። አሁን አስታውሽ። እኔ እኮ ምን እንዴት ማወልዶ ቢያሳድግ ድፍረት ነው የሚያናድደኝ እኮ። አትሽም ትላክሽ። ስልኩን አንቺ ስልኬ ምን ይሰራልሃል? ለቀቀኝ። ምን ልታረገኝ ነው? እርግጠኛ ሆነሽ አታውሪ። ስለ እናትሽም እርግጠኛ መሆናችን እንኳን ስለ ጀማል አንተና ጋርዶቹ ናቸው የሁሉ ነገር ያደረጋችሁት። ወንድሜ ለዚህ ሁሉ ያደረጋችሁት እናንተ ናችሁ። አይደለም በጣም እንፈራት። በቃ በጣም ታስፈራው። የምትሰራው ስራ በጣም የሚያስጠላ ነገር ነው። እርሱ አደገኛ ማፊያ ኖት። የማፊያ ስብስብ ደግሞ ጣሊያን ውስጥ ነው ያለው። አትሳደብ እያልኩ ነው። አንተ ልጅ፣ አንተ ጎረምሳ የማንም መቀለጫ መሆን አልችልም። እንደወይኩ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ቃል ኪዳንን እንግዲህ ወደ ትንሿ ክፍል ማለትም መጋዘን ብለን ወደ አዘጋጃናት ክፍል ወስደናታል። ውድ ቤተሰቦች ቃል ኪዳን በቃ ቀጥታ ለህግ ተላልፋ ነው መሰጠት ያለባት። ምንም ዝባዝንኬ፣ ምንም የጣጣ ፕሮሰስ አያስፈልግም። መቅደስ ከአንቺ ጋር ግን ያልገባኝ ነገር ለምዶ ቃል የማውራው ነገር አለ እኮ። እሺ ከኔ ጋር ታወራለህ፣ ግን ቃል ኪዳን እንደዚህ ማድረጉ ለምን አስፈላጊ ሆነ? ይኸውልሽ እኔ በጣም ነው ማዝነው። ነፍሱን ይማረውና እንግዲህ ወንድማችን ናኦድ ያው ሰው አልወጣለትም ብዬ ነው ማስበው። ማለት ከሚስቱም አልሆነም ከቤተሰቡም አልሆነም። የምር ደግሞ የአንቺን ሰይጣንነት ሳያይ ይህንን ጎንሽን፣ ይሄ መጥፎ ማንነትሽን ሳያይ መሞቱ ፈጣሪ ወዷል። በቃ ስላልሆነ እንግዲህ በዚህ ጉዳይ ላይ ያው የጥፋተኝነትም ስሜት አለብኝ። ከዚህ በፊት የነበሩትን ነገሮች ታውቃላችሁ። ስራ ያው እስከ ማቆምም ደረጃ እንደዛም ደርሰን ነበር። አላውቅም አሁን መቅደስን ሰዓት እንግዲህ ምናልባት የምታስታውሱ ከሆነ የሀዘኑ ጊዜ ውድ ተመልካቾቻችን እንዴት እንደነበረች ታስታውሳላችሁ። መቅደስን ያው እንዴት ስታዝን እንደነበር በጣም ከባድ ሁኔታ ውስጥ እንደነበረች ነበር ስንመለከት የነበረው። አላውቅም እያስመሰለች እንደሆነ ነው ያው አሁን ላይ የሚሰማኝ። ለምን ካላችሁ ደግሞ
እንግዲህ ኢቭን 15 ቀን እንኳን የሚሞላው አይመስለኝም አውሮፕላን አብራሪውን እንግዲህ ካጣ ነው ናኦድን ግን 15 ቀን ባልሞላ ጊዜ ውስጥ እንግዲህ ለንብረት ለብዙ ነገሮች ብላ እንግዲህ ምን ስታረግ ምን አይነት ደረጃ ላይ ማለት ከነጀማል ጋር መተባበሯ ብቻ ሳይሆን እኔንም እንግዲህ ለማሰናበት ማለት የወንድሜ ገዳይ ነህ ብላ እንግዲህ እኔንም ለማሰናበት እንደዛ ደረጃ ነው ደርሳ የነበረው። ለማንኛውም ቃል ኪዳን ሁሉንም ነገር ነግራናለች። ምናልባት የቃል ኪዳን ስልክ ላይ አንዴ ተጻጻፋችሁትን ቴክስት ላስነብብሽ። ይኸውልሽ ፓተርኑን አንስተነዋል። ምንድነው? እኔን አልጻፍኩም። ምን አይደለም ይሄ ሌላም ነገር እንዳሳይሽ ነው ፈልጊ። ምንም ማየት አልፈልግም። ምንድነው? አንተ ሲጀምር ቴሌግራም ውስጥ ልግባ ትሰማኛለህ? ምንም ውስጥ ገባ። እኔ ግን ምንም የጻፍኩት ነገር የለም። ይሄን ማን ነው የላከው? እኔ አላውቅም። ትሰማኛለህ? ምንም አውቀው ነገር የለም። አሁን ቃል ኪዳን ልቀቃት። ይልቁንስ በጣም ነው ማዝነው ማለት የዚህን ያክል ነበር እኛ ላንቺ አስበንልሽ ያኔም እንዴት ስንሆን እንደነበር። አንቺ ግን ያሳሰበሽ ሌላ ነገር ነበር። አንቺ ያሳሰበሽ ንብረት ወንድምሽ ሞቶ አንቺ የወንድምሽ መሞት አልነበረም ማለት ነው። የዛ ጊዜ አክት ስታረጊ ነበር፣ ስታስመሲ ነበር። እንደዛ ሀዘን ሊሆነሽ ሀዘንሽን መቋቋም አቅቶሽ እንግዲህ ስታለቅሽ ነበር። ያ ዞምባ ነበር አይደል? ያ ዞምባ ነበር። ይኸውልሽ እንዳላወቀ ለመሆን አትሞክሪ። ሰሚኛለሽ? በቃ ይኸውልሽ ሰልችቶኛል። ያንቺ ነገር አለቅሽም። እውነቱን ትናገሪያለሽ ማለት ነው። ይኸውልሽ ቴክስትም እያሳየሁሽ እውነቱን ማትናገሪ ከሆነ ማለት ነው በራሴ መንገድ ለማወጣጣት ነው። መጀመሪያ እርግጤን በቃ አለቅሽም። እውነቱን ትነግሪኛለሽ ማለት ነው። ሲጀመር አንታር ነው እንደምን ነገርኩ። አንታር ነው። ቁጭ በይ። ይኸውልሽ ወንድምሽን እኔ አይደለም የገደልኩ። ቁጭ በይ። ካልገደልኩ አይደለም። እንደውም ትሰማኛለህ? እንደማለቀቅ ጭራሽ ወንጀለኛ ብለህ እኛን ተሰድዳለህ እንዴ? በጣም ወንጀለኛው አንተ ነህ። አሁን አስታውሽ። አሁን አስታውሽ አይደለ? በጣም ጥሩ። ያለፉትን ቀናቶች ስታስታውሽ አልነበረም፣ ቅድምም ስታስታውሽ አልነበረም። ሲቀጥል አንድ ነገር ልንገርሽ፣ ወንድምሽን ማን እንደገደለው በመረጃም በማስረጃም በህጋዊ መንገድም በፖሊስ አካላቶችም ጀማል እንደሆነ የተረጋገጠ ነው። ጀማል ደግሞ አሁን ይውልሽ ጀማል እስር ቤት ነው ያለው። የፍርድ ሂደቱን እየተጠባበቀ ነው። አንተና ጋርዶቹ ናቸው የሁሉ ነገር ያደረጋችሁት። ወንድሜ ለዚህ ሁሉ ያደረጋችሁት እናንተ ናችሁ። እኔ ደግሞ ሚኪ ፋረዳችኋለሁ። ማንንም ሰው መለቅ እንዳይመስልክ። ከመፋረድሽ በፊት ግን እስር ቤት ትገቢያለሽ፣ እኔ ላይ የግድያ ሙከራ ስላደረሽ። እኔ ምንም አይነት የግድያ ሙከራ አንተ ላይ አላደረስኩም። ይውልሽ ጀማል ሲጫወትብሽ ነበር ማለት ሴት ልጅ ነሽ። አድምጪኝ። እውነቱን ስላጋለጣችሁ ጀማል ወንጀለኛ መሆኑን አምኗል። ቪዲዮ ማሳይሻለሁ ከፈለግሽ። ግን ይኸውልሽ ሰማኛለህ ሚኪ፣ እናንተ የራሳችሁን ነገር ለመደበቅ እየሞከራችሁ ነው። ሲጀመር አዳምጪኝ። እኔ በጣም ነው ማዝነው። ሴት ልጅ ነሽ፣ ብልህ ነሽ ማለት በአንድ በተራ ወንጀለኛ መታለልሽ። ለማንኛውም አንድ ደቂቃ ጠብቂ። አንዴ በጣም ጥሩ። ይኸውልሽ እያንዳንዱን ነገር
ጀማል ሲናዘዝ የነበረውን ነገር ማንም እንደሌለው ሰው እስር ቤት ውስጥ ያውን በመላጭ ራሱን እስኪተል ቀላል ሰው አልነበርም። አስቀምጠናታል። ያው የሁሉም ነገር መጨረሻችን ምንም አይነት ውሳኔ ጀማል ጋር እንግዲህ ልንነጋገረኛል። ይኸውልህ አሁንም ቢሆን እኔ ሁሉን ነገር እየተናገርኩ ያለሁት ልጄ በጣም እያናፈቀችኝ ነው። ያንን እሷን ለማግኘትና እሷን ለማየት ያለኝን ነገር በሙሉ አደርጋለሁ፣ የተቻለኝን አደርጋለሁ። ለዛም ነው አሁን በደንብ በግልጽ እየነገርኩ ያለሁት። ይህን እንድታቅልኝ ይፈልጋሉ። ሲቀጥል ሚኪያስ ቀላል ሰው አልነበርም። ማለት ሱዳናዊውን ባለሀብት ምን እንዳደረገው መቼስ እናንተም ታውቃላችሁ። ሱዳናዊ ባለሀብት ማለት ደግሞ እንደ ቀልድ እንድታየው አልፈለግም። አንዴ ካሜራማን ካሜራውን አጥፋ። ተረጋግቼ ቪዲዮ ላሳያት ፈልጋለሁ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ቪዲዮዎችን እንግዲህ ጨረፍ ጨረፍ አድርጌ ለማሳየት ሞክሬ ነበር። እንግዲህ ስላልተመቸኝ ካሜራማን ካሜራውን አጥፍቶ በስነ ስርዓት ሀሳቤን ሰብስቤ ጀማል ያደረገውን እንግዲህ ኢንተርቪው ለኛ የተናዘዘውን ነገር እንግዲህ ለሷ አሳይቻታለሁ። አልመች ስላለኝ ነው። ጀማል እንግዲህ የተናዘዘው ምን ነበር? መቼስ ውድ ተመልካቾቻችን ያለውን ነገር ታስታውሳላችሁ። የተናዘዘው ደግሞ ምንድነው? አውሮፕላን አብራሪውን የገደለው ጀማል እንግዲህ አውሮፕላን አብራሪው በሚኪያስ እጅ ወይም ደግሞ የሚኪያስ አሻራ አለበት የሚል ሀሳብ መጥቶላቸው፣ ማለትም እንግዲህ አውሮፕላን አብራሪውን ሚኪያስ ገደለው ተብሎ ሚኪያስ ደግሞ እንግዲህ ብዙ አመታቶችን እስር ቤት እንዲማቀቅ እንደዛ በማሰብ ነበር። ነገር ግን አልተሳካላቸውም። እኔ ፈጣሪም ይወደኛል፣ የእናንተ የተመልካቾችም ጸሎት ማለት ከእንደዚህ አይነቱ ወጥመድ እንግዲህ ሳላስበው ተርፍ ያለው እውነት ፈጣሪን አመሰግነዋለሁ። በጣም ከባድ ወጥመድ ነበር ያዘጋጁልኝ፣ በጣም ማለት ነው። እንግዲህ አንቺንም ሲጮትብሽ ሲያታልልሽ የነበረው እሱ ነው። ወደ ወንጀልም ያስገባሽ እሱ ነው። ከዛ በኋላም እንግዲህ እንደዚህ ካታለለሽ በኋላ ወንድምሽን የገደለው ሚኪያስ ነው ንብረቱን ለመውረስ እንግዲህ ከሞተም በኋላ እናንተ ቤት ሚኪያስ ጋርዶቹን መድቦ ሲያንዣብብ ነበር። ስለዚህ ይሄ ልጅ ሳይቀድመን እንቅደመው ነበር ያለሽ። አንዴ ሞክረሻል። አንቺም የግድያ ሙከራ እኛ ላይ ለማድረስ አታለኝ። ሚኪውነት አታለኝ። ጀማል አታለኝ። እሺ ምንም አይነት አልተፈልም። ቅድም ለምንድን ነው የመርሳት በሽታ እንዳለበት ሰው አክት ስታረጊ ነበር? እየፈለከኝ እንደሆነ ገብቶኝ እንዳልታሰር ፈርቼ። ደግሞ አንተ ያው ወንጀለኛ ፈልጋ እንደምታሳስር አውቃለሁ። ስራሽን ማወቅሽም አንድ ነገር ነው። ወንጀለኛ መሆንሽን ፈልጊው አይደለም። ምን ይሄን ያደረግሽ ፈልገሽም ማረግሽ ሳትፈልጊም ማረግሽ ወንጀል ሰርተሻል። እኔ ላይ ደግሞ የግድያ ሙከራ ለማድረስ ሞክረሽ እንግዲህ አልተሳካልሽም። አታለኝ ነው በቃ። ይሄ ሁሉ ነገር ያደረገው ሚኪ ነው አሉ። እኔ ምንም ከሆነ የወንድሜን ሀብትን ፈልጌ አይደለም፣ ምንም ነገር ፈልጌ አይደለም። ግን በቃ ይሄን እሱ የሁሉ ጊዜ ጋርዶች የሚያቆመው ሁሉ ነገር የሚያደርገው በቃ ወንድምሽን ገሎት ሀብቱን ለመውረስ ነው አሉኝ። ከዛ በቃ ሳመኑኝ። ሁሉም ሲነግሩኝ አመንኩ። የገንዘብ ችግር ያለብኝ ይመስልሻል? ማለት ወይም ደግሞ እንደዚህ ስግብግብ ሰው መስልሻለሁ? በቃ ሚኪ በሰዓቱ እነሱ ይሄን ሲሉኝ እኔ በቃ አንተ የገደልከው ነው መሰለኝ። እሱ ነው የገደለው ብሎ አሳመኑኝ። ከዛ እኔ ደግሞ ታውቃለህ የእውነትም እኔ በወንድሜ ሞት አዝኛለሁ። ውሸቴን አልነበረም። ደግሞ ምን የወንድሜ ምንም ነገር አልፈልግም። ብፈልግ እኮ ድሮ ቀርበው ነበር አይደል እንዴ ፈልጌ። ግን በቃ እኔ የፈለግኩት ወንድሜን ነበር። ወንድሜን አጣሁት እንደምታየው። በቃ እኔ እሱን ብቻ ነበር የፈለግኩት። ከዛ ግን እነሱ በቃ እየተመላለሱ በየጊዜው እንደዛ እያደረጉኝ ነው። ከዛ ደግሞ የሁሉ ነገር ያደረገችው ሰራተኛዋ ነች። እኔ ምን ላድርግ? ሰራተኛዋ አሁን እንደዚህ ስላልሽ ከወንጀሉ ነፃ የምትሆኝ ነው መሰለሽ? እኔ ሚኪ በቃ ምን እንደምል አላውቅም። እኔ ሁሉም ነገር ከአቅሜ በላይ ሆኗል። ከአቅምሽ በላይ ፈልጌው ያደረኩት
እኔ ከወንጀሉ በላይ ምን እንዳናደደኝ ታውቂያለሽ? ቅድም እንደዛ ለማስመሰል የሞከርሽበት መንገድ በጣም ነው ያናደደኝ። እሱ ነው በጣም ያናደደኝ እኔን። በቃ እንዳታሳስረኝ ፈርቼ ይህ ሁሉ ነገር ካደረግኩኝ በኋላ አንደኛ ተደብቄ ነው ያገኘኝ። ደግሞ ከአንተ ሸሽቼኝ የተደበቅኩት። እዚህ ትመጣለህ ብዬ በፍጹም አላሰብኩም ነበር። እኔ እንዴት ትመጣለህ ብዬ አስባለሁ? በጣም ነበር የደነገጥኩት። ደግሞ ጠዋት መጣ እንደነበር ስሰማ የባሰ አስደነገጠኝ። ለማንኛውም ጓደኛሽ ሁሉንም ነገር ነው ዘክዝካ የተናገረችው። ኢቭን እንደምታስፈራሪያት ስለ እሷ መረጃና ማስረጃ አለኝ፣ ከፈለክ ለማሳሰር ከፈለክ አግዛለሁ፣ እናሳስራታለን። እኔንም በተለያዩ ወንዶች ለማስደፈር ሞክራለች። ሌላም ደግሞ ልጨምርልሽ፣ እኔ ቤት ለማረፍም ስትሞክር በጩቤ አስፈራታኝ፣ በቢላ በምናም ብቻ አስፈራታኝ ነው። በፍጹም ይሄ ውሸት ነው። እሷ እንደዚህ አትልህም። እኔ እውነቱን ለማወጣጣት ነው እንደዚህ የምትለው። ቃል ኪዳን እኮ ጓደኛዬ ነች፣ የብዙ ዓመት ጓደኛዬ። ሚስጥሬን ብዙ ነገር ማካፍላት ለእሷ ነው። እሷ እንደዚህ አትልህም። አሁን እውነቱን እንዳወጣ ከሆነ ይሄ እውነቱን እየነገርኩ ነው። ለምንድን ነው ከእሷ ጋር የምታገናኘን? አሁን ሲጀመር እኔ ለምንድን ነው ማስፈራራት? ጓደኛዬ ነች፣ በቃ ደበቀችኝ፣ ደብቂኝ አልኳት። እኔ ምንም አይነት ማስፈራሪያ አላስፈራሯትም። ሲጀመር እናንተ ዝም ብላችሁ። እሷ እንደዚህ አትልም እንዴ። ስንት ነገር ያሳልፈናል እኮ እኔና እሷ። እሱም ብዬ ነው እሷ ቤት የመጣሁት። ከሰው ሁሉ እኮ እሷን አምኜ የመጣሁትኝ ጓደኛዬ ስለሆነች ስለምትወደኝ ስለምወዳት ነው። አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር፣ ብዙ ችግር፣ ብዙ መከራ አሳልፈናል አብረን። እሷን እንደዚህ አሳልፋ እንደማሰጠኝ አውቃለሁ። ሲቀጥል በጣም ስላስጨነቃችኋት ነው እንጂ ቤቷን አታስገባችሁም ነበር። ይህንን ያህል ነች ለእሷ ለእኔ። እሷ ስለ አንቺ የተናገረችውን ነገር ላሰማሽ ቪዲዮን። ምን ልትነግር ትችላለች? ምንም ልትነግር አትችልም። እሷ ምን አይነት ወንጀሎችን ሰርታለች? የምን ወንጀል? ለምሳሌ አንቺን መደበቋ እሱ ወንጀል ነው። በቃ እኔ ስለመደበቋ እኔ ይጠየቅበታሉ ለእሷ። እሷ በፍጹም እዚህ ውስጥ ምንም ነገር አታውቅም። ለማንኛውም 10 ደቂቃ ጠብቅኝ፣ ይዣት ልምጣ። ከእናንተ ጋር ማውራቱ ጥቅም የለውም፣ ግን ሳስበው ምናልባት የሆነ ነገር ያለ ይመስለኛል እና ይዣት ልምጣ። የሆነ ነገር ቅርቅር እያለኝ ነው። ከዛ ይዣት ከመጣው በኋላ ሁለታችሁንም ወደዛ ጠባብ ክፍል ወይም ደግሞ ወደ መጋዘኑ ወስዳችኋለሁ። ከዛ እሺ በቃ እኔ በጊዜ ሂደት ትታሰራላችሁ። እሺ አሁን እንደፈለጋችሁ አድርጉኝ። ይኸው በእጃችሁ ነኝ አይደል? ጓደኛማቾች ናቸው። የፈለከውን አድርጉ። እሷን አሳስራት ትላለች፣ አንቺ ደግሞ እሷን ልቀቃት። እሷ ምንም አላረገችም። ልቀቋት። እሷ ምንም የምታጠፋችሁ ነገር የመጣሁባት እኔ ነኝ። መጣሁ። ጠብቂ እባክህ ሚኪ፣ አታሰቃያት እሷን። እዚሁ ጠብቂ። ይኸውልህ ሚኪ እባክህን እሷን ልቀቃት። ልቀቀኝ፣ በእናትህ ልቀቀኝ። ይኸውልሽ አንቺ አትጩይ፣ ማንም እንትን ያለሽ የለም። ችግር ምንድን ነው? እኔ ጋር ያለው በጣም ጥሩ። የምሬን ነው የምልሽ። ጓደኛሽ ምን እንዳለች ታውቂያለሽ? ጓደኛዬ ምንም አላጠፋችም፣ እሷን ልቀቋት፣ የወንጀሉም ተባባሪ አይደለችም። እኔ ነኝ ጥፋተኛ። እኮ እኔ ጥፋተኛ አይደለሁም። እንዴት ታዲያ? እኔ ምን አጠፋሁ ታዲያ? ነግሬሃለሁ። አሁን ነገር ታውቃለህ። እስቲ ለእኔ ነገርሽኝን ነገር ለእሷ ነገረት። ምን ማለት ነው? በቃ በቃ እየጠበኩሽ ነው። አይ የለም በቃ እኔ ነገርኩህ እንዴ? እኔ ወንጀለኛ አይደለሁም፣ እሷ ናት ወንጀለኛ። እንዴ አላስፈራራሽኝም? እዚህ ቤት ካላሳደርሽኝ ምናምን በጩቤ አላስፈራራሽኝም? ልትወጊኝ አልነበረም? እኔ ነኝ እንደዚህ ያልኩሽ አንቺ። እንዴ በወንዶች ስታስደፍሪኝ አልነበረም? በቃ እንዴ እንደነገርኩህ ነው። ምን ማለት እኔ እንደዚህ አድርጌሻለሁ? አዎ በቃ ምክንያቱም አንቺ ብዙ ነገር እየጠፋሽ ብዙ ነገር ወንጀል እየሰራሽ ስለሆነ በቃ አርቄሽ ነበር። ሰርቻለሁ፣ ግን እኔ አንቺ እንደዚህ አድርጌሻለሁ? እና ከዚህ በላይ ምን ልታደርጊ ፈለግሽ? ምንድን ነው የምታወሪው? ያምሻል እንዴ? አንቺ የወንጀለኛ ተባባሪ እንድሆን አድርገሽኛል። ይኸውልህ ሚኪ እንደዚህ እንደምታያት አይደለችም። አሁን እዚህ ጋር ጥሩ ሰው ትመስላለች፣ ግን ምንም ጥሩ ሰው አይደለችም። ሆን ብላ እንደነገርኩ በጣም እስስት ነሽ። ውስጥ ለውስጥ ነው ስራውን የምትሰራው አይደለም ሚኪ። በጣም ነው የምፈራት። በቃ በጣም ታስፈራው። የምትሰራው ስራ በጣም የሚያስጠላ ነገር ነው። እየገባኝ አይደል? ከባድ ሰው ነው። ምን እያወራሽ ነው? ታውቂያለሽ የምታወሪው የማታደርጉ ነገር። አንተን ደግሞ ጭራሽ አንተ ለማስገደል በየቀኑ የማታወራው ሰው የለም።
በቃ ስልክ ታወራለች ብዙ የፈለጋችሁት ገንዘብ ሰጣችኋለሁ በቃ እሱን ግደሉልኝ ነው የምትለው ሁሌ የምታወራው ምን አይነት ሰይጣን ነሽ ግን እንደዛ አይነት ሰው ነሽ እንዴ ወይኔ ምን ነሽ ልቀቂኝ ሚኪ በእናትህ በቃ እኔ ሚኪ ምንድነው የምታወራው ታውቂያለሽ ፈርተሽ ነው እሺ ፈርተሽ ነው በቃ እኔ ነኝ ወንጀለኛ አልኩኝ እኮ ፈርተሽ ከሆነ ይኸውልሽ ሚኪ ምንም ያጠፋችሁ ነገር የለም እኔን መደበቋ ነው ጥፋቷ በቃ ይኸውልሽ እኔና መንኩልሽ ምንድነው የምታወሪው ምንድነው ያስፈራራሽ መቼ እኔ ነኝ አንቺ ላይ ጭራሽ ለወጋሽ እንደው ከትናንት ወዲያ ምናምን በቃ እዚህ እኔ ቤት ውስጥ ሆኛል እንዴ ቀጣ ገብተሽ መጥተሽ ማታቂ ሴትዮ ስንቀና አይነቱ ሸታምና ካዲስ ሆነሽ ቆጭ በይ እንዴ መቅደስ ቆጭ በይ ሁለታችሁም እያወራችሁት ያላችሁት ነገር ግልጽ ስላልሆነ እኔ ማመን አልችልም በቃ እንዴ ቃል አንቺ ግን ቃል ነሽ ምንድነው ያሹ ምንድነው የሚያረጋችሁት መጥፎ ሰው እሰስተነሽ በጣም እኔ እንጃ አንቺ ንጹህ ነሽ ምንድነው የምታወሪው አንቺ ለብዙ ጊዜ ርቂያት ነው ያለው አንቺ ንጹህ ነሽ አይደል ለምንድነው የራቋት ጓደኛ ላራቅ ነው መቼ እኔና አንቺ እስከዛሬው ድረስ እኔና ሰው ጓደኛ ማቾች ነን ከ6 ወር በላይ ሆነናል እኮ እኔና አንቺ ከተራራቅን አይደል በቃ እንደዚህ ወንጀል እንደምትሰሪ ብዙ ነገር ሲደርስ በቃ ከዛች ጓደኛ ሸራቂሽ ምሰሩ እያንዳንዱ ነገር ሳይ ማለት በቃ ደበረኝ እንዴ እስከምትገለኝ ለምን እጠብቃለሁ ብዬ ራቅኳት እኔ ምንም ይሄውን ነገር የተጀመረው አሁን አይደል እንዴ ወንድም የሞተው ከሆነ ምንድን ነው የምታወራው አንቺ የምን 6 ወር ነው ቆይሽ እኮ አንቺ ማለት ድሮ ነው ገና ወንጀል መስራት የጀመርሽ አንቺ ምን አይነት ሰው ይሆንሽ ነው ቆይ ምንድነው የሆነችው ልጅ ወንጀለኛ አይደለም እያልሽ ነው እናውቃለን እኮ ብዙ ነገር እኔ እኮ በቃ አስተካክያለሁ ራሴን ምናምን ስላልሽ ነው የቀረብኩሽ መጀመሪያ ግን በቃ ሳይሽ የባሰብሽ ነው የምትሄጂው ምኑን የባሰብኝ ይኸውልህ ሚኪ ምን መሰለህ ይኸውልህ እኔ ላውራሽ ልንገርሽ ይኸውልህ ሚኪ ምን እንደው ታውቃለህ ከልጅነቷ ጀምሮ ማለት ነው በጣም ስለሷ የማይወራ ነገር የለም በቃ እየሰረቀች ነው ያደገችው ማሰርቀው ነገር የላትም ምንድነው የምታወሪው ምንድነው የምሰርቀው ታክሲ ውስጥ ትሰርቃለች በቃ ሚኪ ልጅ ልጋላት ነው ዛሬ ስለዚህ ሰማኛል እቺ ልጅ ልጋላት ነው ዛሬ እና በቃ አስተዳደርጎ በጣም ወጣ ያለ ነው በቃ የምታደርገው ወንጀል እየሰራች ነው ያደገችው እንደዚህ ማለት ነው የሌብነት አስተዳደጊያ ትምጫጭ እናትና አባቴ ቆንጥጠው ነው ያሳደጉኝ ተይ ሰሚኛልሽ እናትና አባቴ ቆንጥጠው ነው ያሳደጉኝ ስርዓት ይኑርሽ እኔ እንደዛ አይነት ጋጥ ወጥ ሰው አይደለም አንቺ ስልክ ላይ ምን እንዳገኙ ታውቂያለሽ ስለታወቀብሽ ሰሚኛልሽ ለምን ዝም እንዳልሽ አንቺ ስልክ ላይ ምን እንዳገኙ ታውቂያለሽ ምን አገኘ ስለሷ ስልኩን ሲፈትሹት ስለምታወራያቸው ሰዎች ማለት ይሄንን ይኸውላችሁ ሚዲያ ፊት መናገር አልፈልግም በጣም ዘግናኝ ነገር ነው ዘግናኝ ነገር የምትሰራ ልጅ ናት ውድ ተመልካቾች ያንቺ ስልክ ላይ አንቺ ነሽ እኔ አዎ አንቺ ሚኪኔ እንደዚህ ነገር አላደርግም ስለዚህ ዞሮ ማለት ነው ዞሮ ካንቺ ጋር ከሁን በኋላ ምንም አይነት ንግግርም ምንም አይነት ነገር አይኖረንም ለጊዜው እቺን አንድ ቀን እቺን ሁለት ቀን እኛ ጋር ተወኛለሽ በስነ ስርዓት ክስ የመመስረት ስራ ሲደረግ ያኔ እንለቅሻለን ያኔ ለምን እንደምንለቅሽ ታውቂያለሽ ክስስን መስረት ኦሬዲ ያለሽበት ቦታ የፍርድ ቤት መጥሪያ ወረቀት ስለሚመጣልሽ በቀላሉ ትታሰሪያለሽ መቅደስ አንቺም ትታሰሪያለሽ ግን ያንቺ የከፋ ነው የሚሆነው በጣም ተደራራቢ ወንጀል ነው ያለብሽ ለማንኛውም ይኸውልሽ አድምጪኝ ለማንኛውም እጃችን ውስጥ ገብተሻል ብዙም አንቺን ለመፈለግ አልተቸገርንም አፍቅቶልሻል መቅደስ ለምንድን ነው የምታለቅሽው ይኸውልህ እኔ ወንድሜ ላይ ምንም አላደረኩም ወንድሜን አልገደልኩትም እኔ እውነቱ ስለታወቀብሽ ነው አይደል እንደዚህ የምትሆኚው እንዴ እውነት ሚኪ እኔ ወንድሜ ላይ ምንም አላደረኩም እኔ ወንድሜ እንዴት እንደምወደው ታውቃለህ አንተ ራስህ እኮ አው ከሞተ በኋላ ብዙ ስህተቶችን ሰርቻለሁ ግን ደግሞ ለወንድሜ ስል ነው ሁሉ ነገር ያደረኩት የወንድሜን ገዳይ ለማግኘት ስል ከዛ ውጪ እኔ ወንድሜ ላይ ምንም ያደረኩት ነገር የለም ሚኪ በእናትህ አሁን ራሱ ድራማ እየሰራች ነው ያለችው በቃ ራሱ ታደርገው ሚኪ ልጅ አስወጣልኝ ሰምኛለሽ እኔ ጓደኝነታችንን ብዬ ነው ዝም ያልኩት እስካሁን ድረስ እኔ እኮ ጥሩ ጓደኛ አለችኝ ብዬ ነበር የማስበው ግን አንቺ እንደዚህ ወንጀለኛ ታደርጊኛለሽ እያስፈራራሽ እኔ ሚኪ አስወጣልኝ ብዙ ነገር ስታደርጊ ነበር ወይኔ ሰራ ስታገዚ አታስመስይ ሁለታችሁንም ነው ማስወጣችሁ ያስመሰለሽ እኮ ነው ቀጥሉ አንቺ አረጋጋ
ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰናል። እንግዲህ በስልካችን ላይ አንድ ስልክ በተደጋጋሚ ሲደወል ነበር። ውድ ተመልካቾቼ እንግዲህ አንዲት ሴት ወደዚህ እየመጣች ነው። አበባ ትባላለች። ከጀማል ቤተሰቦች መሃል አንዷ ናት። ጀማልን በተመለከተ ጥብቅ መረጃ አለኝ፣ የማወራህም ነገር አለ። ችግር የለውም፣ ስገባ ፈትሸኝ ትገባለህ። አንተ ባልከኝ መሰረት እሄዳለሁ። ስለዚህ እባክን መገናኘት አለብን። ከፈለክ አንተ ያልከው ቦታ፣ ከፈለክ ደግሞ እኔ ያልኩት ቦታ ማውራት እንችላለን ያለችው። ውድ ተመልካቾች እንግዲህ አበባ ወደ ተባለችው ግለሰብ እንደውላታለን። ስልክ እያነሳች አይደለም። ሄሎ ሄሎ ሄሎ፣ ይሰማል ይሰማል፣ አበባ ይሰማል። ኦኬ እሺ፣ መጣሁ። ውድ ተመልካቾች እንግዲህ ደርሻለሁ ነው እያለች ያለችው። ካሜራማን ይህን ስልክ እንካ፣ ይዣት የምመጣ ይሆናል። መጀመሪያ ግን እኔ አካባቢውን ቼክ ላድርገው። ነይ አበባ ማለት አንቺ ነሽ? ግቢ ማለት አንተ ነህ? አክስቴ ናት። የጀማል ዘመድ ናት። ልቀቀኝ! ምን እያደረክ ነው? ልቀቀኝ! አክስትሽም ትላክሽ። ስልኩን አንጭ። ልቀቀኝ! ስልኩን አንጭ። ስልኬ ምን ይሰራልሃል? ልቀቀኝ! ምን ልታረገኝ ነው? ልቀቀኝ እኮ በሰላም እኔ ማለት ነው ሰዎችን በሰላማዊ መንገድ ማውራት ታክቶኛል። ምንም ላረግሽ አይደለም። እናወራለን ብለሽ ነው አይደል የመጣሽው? መጀመሪያ ስልክሽን እንፈትሽዋለን። ምንም የለም። ልቀቀኝ! ይኸውልሽ አንቺንም እንፈትሽሽ። መሳሪያ አላሽም አይደል? ስልኬን ስጠኝ። ነይ ስልኬን ስጠኝ። ለምንድን ነው የማሰማኝ? ሰው የለም እንዴ? ቆይ ልቀቀኝ! ውድ ተመልካቾቻችን እንግዲህ አበባ የተባለችው ግለሰብ እንግዲህ ከግቢ ጀምሮ ይዣት እንግዲህ እየጎተትኩ እያስጨነኩ ነው ይዣት የመጣሁት። እንግዲህ ውድ ቤተሰቦች ነገሩ ምንም ስላልጣመኝ ነበር፣ ማለት ወጥመድ ስለመሰለኝ ነው። እንግዲህ በር ላይ ስትገባም አንቂያት ነበር። እንግዲህ ያው በተረጋጋ መንፈስ ነገሮችን ለማወጣጣት እኛም እንግዲህ ይሰለቸናል። እነሱም ይመስለኛል ጉልበት ትግል ነው የሚፈልጉት። እንግዲህ አክስቴ ልካኝ ነው ያለችው። አክስቷ ማን እንደሆነች ከጀማል ጋርም እንደሚያገናኛቸው እያንዳንዱን ነገር አበባ የምትነግረኝ ይሆናል። አበባ አክስቴ ልካኝ ነው። ስለ ወንጀሉ እንዳለ ኢንፎርሜሽን ደርሶናል። የምን ወንጀል? ሰርቷል ስለተባለ ወንጀል ጀማል። እሺ ይኸውልሽ ጉዳዩን በስነ ስርዓት ትነግሪኛለሽ፣ እንዳታወሳስቢብኝ ከመጀመሪያ ጀምሮ። ምን ነው የምነግርህ? ታውቃለህ አይደል? ታውቃለህ? አውቃለሁ ጀማል እኮ ምን እንድነግርህ ነው? ጀማል እስር ቤት ነው ያለው። አውቃለሁ እኮ ለምንድን ነው የመጣሽው? ለምን ጉዳይ ነው የመጣሽው እዚህ? እሱን ለማስለቀቅ አክስቴ ልካኝ ነው። ለማስለቀቅ? አዎ ንጹህ ሰው ነው። ቀልዳቸው ምንም ማያውቅ ነው። ምንም ማያውቅ ነው። ጀማል አንቺ ምንሽ ነው? ዘመድሽ? እሺ አጎትሽ አይደለ? ሌላስ? እሱን ለማስለቀቅ ብቻ ነው የመጣሽው? አዎ ለማስለቀቅ ነው። ሌላ ምን ጉዳይ ነው? ጀማል እኮ ያለው እኛ ጋር አይደለም። አሁን እኮ ወደ እስር ቤት ሄዷል። ስለዚህ ጀማልን ለማስለቀቅ ከፈለግሽ እስር ቤት ሂጂ እኮ። ክሱን የመሰረትከው አንተ ነህ፣ እኛ አይደለም። አቃቤ ሕግ ነው እኮ። አንተ ከሰውን። እኔም ከስቼዋለሁ፣ አቃቤ ሕግም ከሰው እኮ። ምንም ወንጀል አልሰራም። እስቲ ንገረኝ፣ ምንድን ነው የሰራው? ምንም ወንጀል አልሰራም ነው ያልሽው? አንቺ ወንጀሉ ተባባሪ ነሽ። ወንጀል አለመስራቱን በምን ማስረጃ አለሽ? ንጹህ ሰው ነው ጀማል። እንደዛ አያረግም ጭራሽ። አያረግም ያረጋል በሚል ሳይሆን ይልሽ እኛ ወንጀል መስራቱን የሚያረጋግጥ ፋይል ይዘን መሰለኝ ያሳሰር ነው። ውሸት ነው ያ ውሸት ነው። ፖሊስ ሐሰተኛ ሰነድ ይቀበላል?
ውሸት ነው፣ የተቀነባበረ ነው። ጭራሽ አያረግም እሱ እንደዚህ አይነት ነገር። እሺ ምንድን ነው የሚያደርገው እሱ? አያረግም፣ እንደዚህ አይነት ወንጀል ውስጥ ገብቶ አያውቅም። እኔ እስከማውቀው ድረስ የዋና ለድሆች አዛኝ ነው። ለድሃ አዛኝ? አንቺ ነሽ ያልሽው? እኔ የማውቀው እንደዛ። አክስትዬው ማን ናቸው? ባባ ናት። እሱንም እኔንም ያሳደገችን በስርዓት በጨዋ ደንብ እሷ ናት። ጀማልን ያሳደገችው ሉባባ ያልሻት ሴት ናት? ኦኬ። ተለቅ ይላሉ ማለት ነው? ተለቅ ይላሉ። እሺ። እና እሱ ጭራሽ እንደዚህ በዚህ አይነት መንገድ አላሳደጉትም። ደግሞ ገንዘብ አለው፣ ከራሱ አልፎ ሌሎችን የሚያኖር ገንዘብ አለው። እንዴት እንደዚህ አይነት ወንጀል ይሰራል ብለህ አንተ ራሱ አሰብክ? መልስ። ይኸውልሽ የተግባባን አልመሰለኝም። ይመስለኛል ለማይረባ ነገር ነው የመጣሽው። ማለት አሁን ራሱ ይኸውልሽ ከአንቺ ጋር እያወራው እያለው ሰዓቴን ጊዜን እያቃጠልኩ እንደዛ ነው እየተሰማኛለሁ። ምንም ጊዜ እያቃጠልክ አይደለም ወይስ ሌላ ኬዝ አለበት የመበቀል? ወይ ከሱ ጋር ሌላ ኬዝ አለ ወይ? ነው ሌላ ኬዝ ያለበት? ኖ ተረጋጊ። እና ታዲያ ምንድነው? በማላችን ነበርሽ? አልነበርኩም፣ ግን እንደዚህ አይነት ሊያረጋ አይችልማ። ይኸውልሽ እርግጠኛ ሆነሽ አታውሪ። ስለ እናትሽም እርግጠኛ መሆናችን እንኳን ስለ ጀማል ስላሳደገችኝ እናቴ እንደዛ ልትል አይገባም። የትም አታውቃትም። አባባሉን ነው ምሳሌ ነው ቢሆንም ይኸውልሽ ትሰሚኛለሽ? የተለየ የምትወሩ ነገር ካለ አውሪ፣ ካልሆነ ግን ይኸውልሽ ሰዓታችንን ባናቃጥል። ለምን እኔ ሌላ የማጣራው ነገር አለ። ከጀማል ጋር ምንም አይነት በቀል የለብኝም። ጀማል ራሱ ነው ወደ ህይወቴ የገባው። ጀማል ራሱ ነው እኔን ወጥመድ ውስጥ ለመክተት እኔን ለማሳሰር ብዙ ወንጀሎችን ሰርቷል ጀማል እኮ። እሱ ጀማል አንተን ወንጀል ውስጥ ምን ሊጠቀምሽ ነገር ምን ይጠቅመዋል? አልገባኝም። ሐሳብሽ አላማሽ ምንድን ነው? አመጣጣይ በሰላማዊ መንገድ ክሱን እንድታው። አይውልሽ ሁለት ነገር አለ። አንደኛ ነገር ጀማል ወንጀለኛ መሆኑ ተረጋግጧል። ስለዚህ ምንም ልናመጣ አንችልም፣ አንቺ ምንም ልታመጭች አችም። ሁለተኛ ነገር ክሱን ላንሳ ብል እንኳን ማንሳት አልችልም። አሁን ጉዳዩ ወደ ህግ ሄዷል። የችሎት ቀኑ ነው እየተጠባበቀ ያለው። አለቀ። አንተ ካልጠመምክበት በቀር ነገሩን ካልጠመዘዝከው ወይ ሌላ ኬዝ ከሌለ ማንሳት ትችላለህ። ይኸውልሽ አሁን ሉባባ ነው ምናምን ስላልሻቸው ሴትዮ እሳቸውን የላኩሽ? አዎ እሳቸው ናቸው። ዲያስፖራ ናቸውና በቅርቡ የመጡት ለጀማል ጉዳይ አንተን ሊያናገሩ በቁም ነገር ይዘውት ነው። አንተ ደግሞ እንደማይ የመነጋገርን ፍላጎት ያለ አይመስልኝም። ምንሽ ናት? አክስቴ። ኦኬ አክስትሽ ግን አይመስሉም አንቱ እያልሽ ስታወሪ። ከአክብሮት አንጻር ሊሆን ይችላል። ነገሩን አትጠምዝዘው ወደ ሌላ ፋይል ውስጥ አትግባ። ስለዚህ ለምንድን ነው አክስትየው አንቺን አማላጭ አድርገው የላኩት? ለምንድን ነው ጀማልን እንዳስፈታላችሁ የፈለጉት? በጣም ልጃቸው ነው እንደ ልጃቸው ነው ያሳደጉትና ሲታሰር ማንኛው እናት ናት ልጇ ሲታዘር ዝም የምትለው? እናም የመጣችው ፕሮሰስ ጀምራለት ነበረ። ስታጣራ ሁኔታውን እስር ቤት እንዳለ ሰማች። ይሄም ፕሮሰስ ሊቋረጥ ሆነ። ለዛ ነው አንተ ጋር ይላከችኝ። ኦኬ ፕሮሰስ ወደ ውጭ ሀገር ጀማልን? ወደ ውጭ ሀገር። ስለዚህ አሁን አንቺ ጀማልን እንድናስፈታው በአማላጅነት ነው የመጣሽው? ምን አለ ሽማግሌና አሮጊት እንኳን ደርደር አድርገሽ ብትመጪ እንደው ለነገሩ። እሺ ካልክ አመጣልሃለሁ። እየቀለድሽ ነው? ስማማ ከሆነ እየቀለድሽ ነው። ስለዚህ ጀማልን እናስፈታው። አሁን እናስፈታው። አንቺ ጀማል ቀልድ ነሽ። ነይ ውጭ። ይኸውልሽ እኛ ጊዜ የለንም። ነይ ውጭ። ወይዘሮ ሉባባን የምታያቸው ማለት ነው እንደዚህ አይነቱን ነገር እንደማደግሙ አስወጣት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ውድ ቤተሰቦቻችን እንግዲህ ከአንድ ቀን በኋላ ተመልሰን መተናል። ተመልካቾቻችን ቤተሰቦች እንግዲህ ትናንት ታስታውሳላችሁ እንግዲህ ለመጨረሻ ጊዜ የለቀኩላችሁ ቪዲዮ ላይም እንግዲህ አበባ የተባለች ግለሰብ እንግዲህ ከጀማል በኩል የጀማል ዘመድነን አክስቴ ሉባባ ልካኝ ነው እንግዲህ ጀማልን ፍታልን ማለት እንዴት ነው? አንዳንዴ ሰው አይኑን በጨው አጥቦ ማለት አመጣጣቸው ራሱ ምንም አልሰራም፣ ምንም እንደዚህ አላረግም
ብዙ ነገሮችን ትንብላ ነበር። እኛም እንግዲህ ለቀልድ ጊዜ የለንም ብለን አስወጥተናን ነበር። እንግዲህ አበባን ዛሬ ጠዋት አንድ ስልክ ተደውሎልኝ ነበር። ያ ስልክ እንግዲህ የሉባባ ነበር። ሉባባ የተባሉ ግለሰብ እንግዲህ በስልክ ለ20 ደቂቃ ያክል ሲያወሩኝ ነበር። የተወሰነ ማስፈራሪያም እንግዲህ ጣል ሲያደርጉብኝ ነበር። የተለመደ ነው በዚህ ስራ ላይ ያለበት መጥቼ ነው የማወራክ። ጀማልን ደግሞ እኔ ራሴ እጁን ይዤ ነው ወደ ቤት የምመለሰው ሲሉ ነበር። አልገባኝም። ቤተሰቦች ቀልድ ነው የያዙት መሰለኝ። ጀማል እዚህ የለም። አዎ ጀማል እስር ቤት ነው ያለው። እዚህም ቢሆን እንኳን እጁን ይዘው መሄድ አይችሉም። ጀማል የችሎት ቀኑን እየተጠባበቀ ነው ያለው። ውድ ተመልካቾቻችን አድራሻ ልኬላቸዋለሁ። እንግዲህ አክስት ሉባባ ከጋርዶቻቸውም ጋር ይምጡ፣ ከማንም ጋር ይምጡ። እንግዲህ እኛ ውጭ ላይ በቂ ጋርድ አዘጋጅተናል፣ ከግቢ ውጭ 5 ጋርዶች። ስለዚህ ተፈትሸው ነው የሚገቡት። እንደውም ሰው ይዘው ቢመጡ ደስ ይለናል። ውድ ቤተሰቦች ይህንን ቤት ለመጨረሻ ጊዜ ወይ ዛሬ ነው ልንጠቀም የምንችለው። እኛ ቶሎ አድራሻ ቦታ እንቀያየራለን። ደስ ይለናል። የሆነ ነገርም ካሰቡ ሰው ይዘውም ከመጡ እኛ እንደውም ወጥመዳችንን ውስጥ ሰተት ብለው እንዲገቡ ነው የምናረጋቸው። ውድ ቤተሰቦች እንግዲህ ከ30 ወይም ከ20 ደቂቃ በኋላ ይደርሳሉ። እንግዲህ ሉባባን እንጠብቃቸዋለን። እዚህ መጥተው የሚሉትን ነገር ሰማቸዋለሁ። እንግዲህ እሳቸውም እንግዲህ እንደ አበባ የማይረባ ነገር የሚያወሩ ከሆነ እኔም ጊዜን አላቃጥልም፣ ከዚህ ቤት እንዲወጡ ነው የምናረገው። ውድ ቤተሰቦች እንግዲህ አክስት ሉባባን እጠብቃቸዋለሁ። አብራችሁን ቆዩ። እሺ ወይዘሮ ሉባባ ልጅ ሚኪ አንተ ነህ ሚኪ እንደምንኖት? ኧረ ሂድና የምትጨብጠውን ጨብጥ። ደፋር ባለጌ ማን ወልዶ ቢያሳድገ ነው ልጄን እንደዛ እጇ እስኪበልድስ ድረስ የምታመናጭቃት? አበባን ነው እና በስርዓት አናግረ መመለስ ይገባ። መጀመሪያ ወጥመድ ነበር የመሰለኝ። መጀመሪያ አካባቢ ወጥመድ ነበር የመሰለኝ። ከዛ ነው ግን ነገሩ ወጥመድ እንዳልሆነ ሲገባኝ እንትን ያልኩት። ቢሆንስ ሴት በሴትነቷ አትከበርም እንዴ? አንድ ሰው ቀና ብሎ ማያት ልጄ እጇ እስኪበልስ ድረስ የምታመናጭቃት ማን ስለሆንክ ነው ለመሆኑ? ለነገሩ አታቀኝም። ማንነቴ ብታቅ ኖሮ ዝንቧን እሻትልም ነበር። ደፋር ማነው? እኔማ ሉባባ እባላለሁ። በማንኛውም መንገድ ማንኛውንም ነገር መፈጸም አቅም ያለኝ፣ እንዳንተ ስልክና ካሜራ ይዤ የምዞር ሳልሆን አቅም ያለኝ ሰው ነኝ። ምን አይነት ነገር መፈጸም? ሁሉንም ማንኛውንም ነገር አሁን ይህንንም ባለ ኃጢአቱ ያሲያሰርከው ልጅ ምንም ችግር የለም። ያለ ኃጢአቱ ገንዘቤ ውሎ ይግባ፣ አስፈታዋለሁ። አስፈቻ አይንህ እያየ እጁን ይዤ እሄዳለሁ ከእስር ቤት። ይኸው ነው። ስንት ብር ከፍለው ላይ ያስፈቱ? እሱ የኔ ጉዳይ ነው። ከአንተን እያማከርኩ አይደለም። እኔ ሞቼ ነው ቆሜ እና ያለና እኩል አብረን ጀማልን ካስፈቱት እናቴ ወንድ አልወለደችም። እናቴ ወንድ አልወለደችም እኮ እና ያለና እኔ እኮ እንዴት ማወልዶ ቢያሳድግ ድፍረትህ ነው የሚያናድደኝ እኮ። ማንነቴን አታቅለ ነገሩ ምን ታረግ? ልጄን አመናጨክ፣ ያኛውን አሰርክ። ምን ታረግ? ወይዘሮ ሉባባ ዲያስፖራ ኖት የሚል ነገር ሰምቻለሁ። በደንብ የምኮራበት የልጁን እድልም ልዘጋበት ምቀኝነት ነው እንዲያስከው አንተ አስጨርሼ ከ15 ቀን በኋላ ይበር ነበረ። እንደውም አሁን የመጣሁት እሱንም ይዤ ለመሄድ ነበር የመጣሁት። በመካከል ታስሯል ሲሉኝ ነው አቋርጬ ነገሩን የመጣሁት እንጂ እዛው እያለው ልቀበለው ነበረ። አሁን ከ15 ቀን በኋላ ለምንድን ነው ውጭ ሀገር መሄደው? የገንዘብ ችግር የለበትም እሱ እንዴ? ይማራላ። ገንዘብ እውቀት እኮ አይሆንም። ገንዘብ ለመጠቀም እና ጀማል መማር አለበት። ጀማል ጭንቅላቱ ባዶ ነው። ወይዘሮ ሉባባ ጭንቅላቱ ባዶ ነው። ጀማል አንተ ጋር አስተያየው በአባቱ ወጥቶ ነው መሰለኝ። አባቱም እንግዲህ ነፍሱን ይማረውና እስር ቤት ውስጥ ራሱን ያጠፋው አባቱ እንግዲህ አባቱም ሱዳናዊ፣ አባቱም እንደሱ ቀሽም ነው። የማይረባ ጭንቅላት ነው ያላቸው። ምናልባት አባትና ልጅ የጭንቅላት መቀንጨር አጋጥሟቸው ይሆናል፣ አላቅም። ሌላ ትውልድ ከሚመሰርት ቀኛ አስተሳሰብ ነው ይሄ። ምክንያቱም ከአባቱ ጀምሮ ያለው ነገር ሀብቱ፣ ንብረቱ፣ ሁሉ ነገር ስታየው በቃ ለእይታም ለወሬም ኦቨር ስለሆነብህ የምቀኝነት የሰው ነገር የሰው ነው። ራሳቸውን የደረሱብኝ ጀማል ራሱን የደረሰብኝ። ምናልባት የተወደድክ መስሎ ዝም ብለህ ያልሆነ ነገር ለጥፈህበት አሳስረው ይሆናል እንጂ ይፈታል። ስራውም እንደዛ አይደለም። እኛ ያሳደግኩትን ልጅ ተመልካቾች
አንዳንዴ እያንዳንዱ ነገር መቀረጻቸው ቆንጆ ነው። እያንዳንዱ ነገር የምንተነፍሰው ነገር እያንዳንዱ ሁሉም ነገር ምክንያቱም ጎጆ ቲዩብ ቻናል ላይ እንደ ማስረጃ ብዙ ቪዲዮዎች ተቀምጠዋል። እንግዲህ በተከታታይ የሰራናቸው ብዙ የወንጀል ኬዞች አሉ። እነዛን ገብተው ማየት ይችላሉ። ከ6 ወር በፊት የሱዳናዊው ባለሀብት እንግዲህ የእሱ ታሪክ እንግዲህ አሁን ላይ እስር ቤት ውስጥ ራሱን አጥፍቶ ሞቷል። የእሱ ታሪክ እንግዲህ ተለቋል። እያንዳንዱ ነገር ከስር መሰረቱ ኬዙ ወንጀለኛ መሆኑን እንግዲህ በዊልቸር የሚንቀሳቀሰው ሰውዬ እያንዳንዱ ነገር እንደ ማስረጃ ተቀምጧል። ስለዚህ እኛ ከመሬት ተነስተን ሰው ላይ እጃችንን የምንቀስር ሰዎች አይደለንም። እኛ ሚዛናዊና ገለልተኛ ሰዎች ነን። ከዚህ በፊት ብዙ ስራዎችን ሰርተናል። በዊልቸርም ቢሆን ሰርቶ ያገኘው ብር ነው። በራሱንም ቢያጠፋ የራሱ ጉዳይ ሊኖር ችግር የራሱ ሊኖር ይችላል እንጂ ገንዘብ ቸግሮት አይደለም። እናንተ አሁን ቅናት ነው። ገንዘብ ሀብቱን በምን በኩል እንውረስ ነው እንዴ? አላግባብ እኮ የሰው ሀብት አይወረስም። ሲጀመር ህግና ደንብ አለው ለእያንዳንዱ ነገር። ገብቶሃል አይደል? አሁን እሱ የአባቱን ሀብት ወርሶ እንዲህ ሊደላቀቅ ነው፣ እንዲህ ሊዘንጥ ነው፣ እንዲህ ሊሆን ነው ብላችሁ ምቀኝነት ነው። ከዚህ ውጭ ምንም እንደሌለ እርግጠኛ ነው። የጀማል ጉዳይ እሱም ከመጀመሪያ ጀምሮ ጉዳዩን ከይዞን ስንሰራ አለ እያንዳንዱ ነገር። ወይዘሮ ልባባ አሁን የመጡበትን ጉዳይ እንገሩኝና እርሶም እንደ አበባ ንገረኝ። ልጄን አስወጥቼ ይዤ መሄድ ነው። አበባ እስር ቤት ነው። እስር ቤት ሄደው ያስወጡት። ስማ አንተ እንዳሳሰርከው እንድታስፈታው ነው የምፈልገው። እንድታስፈታው ነው የምፈልገው። የምትፈልገው ገንዘብ ነው፣ እሰጥሃለሁ። ችግርህ ገንዘብ ይሆናል፣ አስፈታለሁ። በቀጥታ ወስደህ እንዳሳሰርከው በቀጥታ ሄደህ እኔ ማስፈታት አልችልም። እኔ ከህግ በላይ አይደለም። ታስፈታለህ፣ አለበለዚያ አስደፋለሁ። ምንም ችግር የለም። ልጄን ካላስፈታ አስደፋለሁ። ምንም ችግር ገንዘቡ ብሎ ይግባ። ማንንም ነገር ማድረግ ይቻላል። ቤተሰቡ በሙሉ ማፊያ ነው ማለት ነው። አደገኛ ማፊያ። ለከኛ አትሳደብ። እኛ የጣሊያን ከተማ የሆነችው ሲሲሊ አትሳደብ እያልኩ ነው። አንድ ጥያቄ፣ ከየት ሀገር ነው የመጡት? ከየትም ይሁን ምን አገባ? ከየትኛው ሀገር ነው? ምን አገባ? ከየትም ልምጣ። ከየትኛው ሀገር ምን አገባ? ደግሞ ምን እኔ እርግጠኛ ነኝ ከጣሊያን ነው የመጡት። እርሱ አደገኛ ማፊያ ኖት። የማፊያ ስብስብ ደግሞ ጣሊያን ውስጥ ነው ያለው። አትሳደብ እያልኩ ነው። አንተ ልጅ፣ አንተ ጎረምሳ አትሳደብ። ልጄን እንዳሳሰርክ አስፈታ እያልኩ ነው። ለዚህ ነው የመጡት። ችግር ነው እንዲህ ናላህን ያዞረው። ለችግር የሚሆን እሰጥሃለሁ፣ የፈለግከውን ብር እኔ ባንክ አካውንቴን አሳዩታለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በቂ ነገር አለ። የተከተለ ሀብታም እያለቀማችሁ የምታሳስሩት ይኸው ነው። ይውጡ፣ አይንህ ይውጣ። ጊዜን እያቃጠሉ አይንህ ይውጣ። ስነ ስርዓት ራስህ ይውጡ። ስነ ስርዓት ታስፈታለህ አታስፈታም? አሁን አስፈታው ልጄን እያልኩ ነው። ልጄን አስፈታ እያልኩ ነው። ወደ ሌላ ነገር ውስጥ አንግባ። ምን ታመጣለህ? የት ትገባለህ? የት ትሄዳለህ? የት ትደርሳለህ? ለነገሩ ገንዘቦትን ነው አይደል? አዎ በደንብ የሰራሁበት ገንዘብ ለዚህ ለነገር ለዚህ አይነት ለእንደናንተ አይነቱ መወጫ ይሆነኛል። ተው በሌላው ብዙ የሰሩት ወንጀል አለ ማለት እኔ ልባባ ተውሻ ማትረባ ልጆቼን እንዲያልክ ትቀልዳለህ አይደል እንዴ? ስማ የማንም መቀለጃ ነው መሆናችን። የማንም መቀለጃ መሆናችን እንደው ወይ ጉድ የማንም መጫወቻ አሉን እንዴ? እኔ የማንም ጨምላቃ ጎርምሳ አክብሮት ክብር የሌለው ስነ ስርዓት ያዙ። ራስህ ስነ ስርዓት ያዝ። አላወከኝም እኔ ልባባን። ሂድና ሰፈር ጠይቅ። የኖርኩበት ሰፈር ስንቱን እንደማስተዳድር ስንቱን እየሸነቆጥኩ ትክክል መስመር እንደማስገባ አላወከኝም አንተ። እውነትህን ነው። ምን ታረግ? ባዶ ቤት አገኛቸው። አንዴ በዚህ አንዴ በዚህ 10 ነገር እየለጠፍክ ታሳስራለህ። ደፋር ባለጌ። የሚገርም እኮ ታሪክ ነው። እንደው በቤታቸው መኖር አይችሉም እንዴ እነኝህ ልጆች? ደግሞ ልጄ ደግሞ እስቲ ሂጂና ጠይቂና እኔ ብላት ገፍትረህ እጇን በልዘህ እንዲህ አመነጫጭቀህ የምትልካት እንዴት አይነት ደፋር ነህ? በል እንዴት አይነት እናት አባት ነው ያሳደገ? ለሴት እንኳን አክብሮት የሌለ። ጨረሱ በቃ። ገና ምን አይተህ እንዲህ እንደ በግ ብልት ነው አስቆራርጬ ገደልም ማስከትትህ እንድታውቀው። ይኸው ነው። አዎ አላስኖር ካልክ ልጆቼን መኖር ካልቻሉ በቤታቸው በሰፈራቸው ይሄ እንደሚጠብቅህ የያዘው ባይምሮህ። ለእኔ በዘረጉት ወጥመድ ራሱ መረብ ውስጥ እንዳይገቡ ጥንቃቄ ያድርጉ። ግድ የለህም እሱን እኔ አውቃለሁ። እያንዳንዷን ነገር እንደ እርሱ መፎከርም ማውራትም አልፈልግም። ስራዬ በቂ ነው፣ ተግባሬ በቂ ነው። አቅም ነው የሚያስፎክርህ? ሲጀመር ጫጩት የምታክል የትኛው እንትን ነው የሚያስፎክርህ?
እንዲሁ ልብ እንቅርት ይመኛል አሉ። ይሄ ነው እኔ ምንም አለለም በል እንጂ እስኪ በአፍህ መቼስ አፍ አይሞትም። ባይሆን አንድ ነገር ቃል እገባለታለሁ በእርግጠኝነት። ምንድን ነው ቃል? በተለይ ደግሞ ከአሁን ሰዓት ጀምሮ እኔ በአይነ ቁራኛ ነው የምከታተሉት። ስለ እርሶ አስፈላጊውን እያንዳንዱን መረጃ ማጣራት እንጀምራለን። የሆነ ስህተት እርሶ ላይ ከተገኘ የሆነ ወንጀል ውስጥ ተሰማርተው ከተገኙ ያኔ ግን ወርደው ተንበርክከው እግሬን እንደሚለምኑ። ይህን ያሰብከው ጎበዝ ነህ አንተ። የኔን አይን ሳትከታተል ምን እንደሚገጥምህ አውቃል? ምን እንደሚጠብቅህ አውቃል? ይህን ሳታስብ መቅረት ያስ በር ላይ የገቡ ሰዓት የእኛ ባልደረቦች ከርቀት ፎቶ ሲያነሱት ነበሩ። ቢያነሱ ምን ያመጣሉ? የት ይደርሳሉ ብለን የትም አይደርሱ። ስለዚህ ስለ እርሶ ሙሉ መረጃና ማስረጃ እንግዲህ አሁን እየበረበሩ ነው። ሞክር፣ የሆነ ደረጃ ላይ ይደርሳሉ። ሞክር፣ ችግር የለው ሞክር፣ ድረስበት እስቲ። አብረን እናያለን። እኔም አንተም አብረን እናያለን። አለን አይደል? አብረን እናያለን። እሺ፣ በጣም ጥሩ። ከዚህ ቤት አልወጣም እቆያለሁ እያሉ ነው። እንደዛ ከሆነ መቼስ አይፈሩም አይደለ? ደፋር ነኝ እያሉ ነው። በደንብ በጣም ጥሩ። ስለ ራስዎት ይነግሩኛል ማለት ነው። ማነኝ ብለህ ነው ራስህን የምታስቀምጠው? እኔ እኮ የሚገርመኝ ነገር ሚኪያስ ለእናት አባት ላወጡልህ ነው። ለእኔ አንተ ሚኪያስ አባ ሚኪያስ ምናምን፣ እኔ ለአንተ ቦታም የለኝም፣ ለአንተ የምነግረውም ነገር የለኝም፣ ለአንተ ማውራው ነገር የለኝም። ደፋር ነህ። ስለዚህ የሚያወሩት ነገር ከሌለ ይሄዱ በሰላማዊ መንገድ። ይሄዳለሁ፣ መሄዱን እሄዳለሁ፣ ግን ዋጋህን አሰጥሃለሁ። ዋጋህን ልጄን ያሳሰርክበት ልጄን ያመናጨክበትን ዋጋህን አሰጥሃለሁ። ይሄው ምን አይነት ዋጋ ነው? እስቲ ራሴን ላዘጋጅ። አይ እንዴ እያስጠነቀቀ እኮ አይደለም ሌባ የሚሰርቀው። ይሄ ነው። እስቲ ምን ሊያስገድል ነው? ምን ሊያስደርሱ? ምንም የሆነ ሲደርስበት ታየዋለህ። ለምን እነግርሃለሁ። ለምን በስጋት ትሞት እስከዛው ድረስ ሲደርስበት ያለ እያንዳንዱ ነገር እንደ ማስረጃ እንጠቀመዋለን። የሚይዙትን ነገር ያዝ፣ የትም አትደርስ። ተማምነው ብሬ ውሎ ይግባ። ብሬ ውሎ ይግባ። በጣም ይገርማል። ውድ ተመልካቾች እርስዎ ኮሜዲያን ነው መሆን ያለበት። ማስፈራራት ሳይሆን እኔ ብዙ ሰው ሳወጣጣም ወንጀለኛም ተጠርጣሪም መጥቷል። እንደርሶ ደግሞ ያሳቀኝም እንግዲህ በባዶ ሜዳ እምቡር የሚል ሰውም አጋጥሞኝ አያውቅም። እንዳሰድበኝ አንተ ልጅ ገንዘብ ሊኖሮት ይችላል። እሺ ግን ደግሞ ስንቱን እረዳለሁ። በገንዘብ የማይሆኑ ነገሮች አሉ። ታያለህ። ወይዘሮ ሉባባ በጣም ነው የማዝነው። አንዳንድ ነገሮች በገንዘብ አይሆኑም። በተለይ እኔን በገንዘብ መደለል አይችሉም። ስለዚህ በገንዘቤ የሚሉ ከሆነ ገንዘቤ ውሎ ይግባ ብለዋል አይደለ? ስለዚህ እንደዛ ከሆነ እስር ቤት ሂዱና በገንዘቦት ልጆት ጀማልን ያስፈቱ። ታየዋለህ እኮ አልኩህ እኮ ምን እንደማረግ እንዴት እንደምሄድ እንዴት አካሄድ ምን እንደምሰራ ታየዋለህ። እስር ቤት ምናምን የምትለው ሄደሽ አስፈች ብለህ የምትነጋገረው ታየዋለህ። ቤት እንደምሄድ እንዴት እንደማደርግ ምን እንደምሰራ አሳይሃለሁ። ተመልሼ ደግሞ እመጣለሁ። አይንህን ሳላወጣ ከዚች ቤት እንደማልቀር ወቅ ውድ ተመልካቾቻችን እንግዲህ ያው ትልቅ ሰውም ናቸው። እኔ ምን ብዬ እያያዛለሁ ከሳቸው ጋር። ወይዘሮ ሉባባ እንግዲህ በገንዘባቸው በጣም ተማምነዋል። እኔ ደግሞ ለእናንተም ለተመልካቾቼ ማረጋገጥ የምፈልገው ነገር እኛ ምን ሰራው ማለት ከኛ ውጭ የሆነ ስራ እኛን የማይመለከተን ስራ ውስጥ አይመለከተንም። በገንዘብ የሚጨርሱ በምን የሚጨርሱ እኛን የሚመለከተን እኛ የምንሰራው ጉዳይ ውስጥ አንድም ነገር በገንዘብ የሚያልቅ ነገር አንድም ነገር አይሆንም። ይህንን አረጋግጥላችኋለሁ። ለሙያችን ታማኝ ነን ቤተሰቦች፣ እናንተም ታቁናላችሁ በእርግጠኝነት። ወይዘሮ ሉባባ ምንም አያመጡም። ገንዘባቸው ምናልባት ሌላ ቦታ ሌላ ተቋም ላይ ሌላ የሆነ እንትን ላይ ወይም ሌሎችን ሰዎች ገንዘባቸው ሊያታልል ይችላል። እኛን ግን አያታልለንም። ምክንያቱም እኛ ነን። የወይዘሮ ሉባባን ጉዳይ አንድ እንለዋለን። ያለውን ነገር ተከታትዬ ያሳውቃችኋለሁ። ቸር ቆዩልኝ።